ፍኖተ ሰላም ማረሚያ ቤት ከመምጣቴ በፊት ወደዚህ ወደ ህግ ከለላ ውስጥ ከመዋሌ በፊት ደላላ ስራ ነበር የምሰራው። ነገር ግን እዚህ ከመጣው በኋላ ያው ማረሚያ ቤት በመግባቴ ብዙ ነገር ተምሬያለሁ። ያው የግብርና ሙያ አላቅም የነበረ እዚህ በመምጣቴ ያው መጀመሪያ አሰሪ ኮሚቴ ነበርኩኝ በታራሚ በኩል። ነገር ግን ከነሱ ጋር ያው በመከታተል ያው ብዙ ነገር ያው 2 አመት ሆነኛል እዚህ ከገባሁኝ። 2 አመት ውስጥ የክረምቱንም ስራ ስንዴ ምናምን ዘርተናል። አሁን ላይ አካባቢ ነበረ ስንዴ ዘርተን አምርተን ብለናል። ጥሩ ውጤት ነው ያገኘን። በመቀጠል አሁንም ደግሞ ድንች ዘርተን የውሃ ገብ በውሃ ፓምፕ ስበነ ያን ውሃ ፓምፕ በመጠቀም ብዙ የስራ እንትኖችን እኔ አሁን እዚህ ተገንዝቤያለሁ ተመሬያለሁ። ወጥቼም ለመስራት ያው እፈልጋለሁ ማለት ነው። አሁን ያ ድለላ ስራ ጎን ለጎን እየሰራው የግብርና ስራ መስራት እፈልጋለሁ። ያው በዚህ በማረሚያ ቤት በኩል ፖሊሶች የሚያደርጉልን ትብብርና የህግ ከለላ ጥሩ ነው። እንዳጠቃላይ ያው ይደግፉናል። ሳያሸማቅቁ ነው ስራ ስንሰራም እዚህ ውስጥ ሆነን በሰዓት ቁርሳችንን፣ በሰዓት ምሳችንን፣ በሰዓት ራታችንን እንድንበላ ብዙ ጊዜ ክትትል ያደርጋሉ። ያው ከአሰሪ ኮሚቴዎች ከፖሊሶች ጀምሬ ጥሩ እንክብካቤ ነው የሚያደርጉልን። ያው እዚህ በመግባቴ ብዙ ነገር ተምሬያለሁ። ወጥቼ እንድሰራ አሁን በወጣኔ መሬት ምናልባት እንዲህ አይነት አጋጣሚ መሬት ቢኖር ባገኝ መስራት እፈልጋለሁ። ያው በታራሚ በኩል በዚህ በማረሚያ ቤት አምክሮም ሆነ ይቅርታ የምናገኘው እዚህ ስንሰራ ነው። ነገር ግን እኛ በክትትል ነው የምንሰራው። ፖሊሶችም ሆነ መምሪያ ኃላፊው የማረሚያ ቤት መምሪያ ኃላፊ ወደዚህ ስራ እንድንሰማርና የተለያዩ ስራዎችም አሉ ውስጥ ላይ ያን ስራን በመስራት አንፃር በጣም ጥሩ ተሞክሮ እያሳዩን ነው። ብዙ እውቀቶችን ሸምተናል ብዬ አስባለሁ።